ብቻውን ከብልጽግና ጋር ሊሰራ አይችልም። ምክንያቱም ጠቅላላ ጉባኤው ነው የሚያጸድቀው። መከታው የፈለገ ቱለማ ሆኖ ምናምን በቃ እንደው ምናምን ብልጽግና ነው ብትል ከጠቅላላ ጉባኤ ውጪ አንድ ኢንች መራመድ አይችልም። ዘመነ ከህወሓት ጋር ይሰራል ምናምን ነው ክሱ። ከህወሓት ጋር ልስራ ቢል አንድ ኢንች መራመድ አይችልም ከጠቅላላ ጉባኤው። ወንድሞቻችሁ የፈጠሩትን ወርቅ ድርጅት ወንድሞቻችሁ በቼክ ባላንስ የሚሰሩበትን ድርጅት እንደው ምን ይሁን ነው የምትሉት? ኧረ ተው ተው፣ የህሉና ትግል ውስጥ ነው ያለን። እኛን ግፉ፣ በየአካባቢያችሁ ተወክላችሁ ነው። የዲያስፖራው መዋቅር ምናምን ይምረጣችሁ፣ ተዋቀሩ፣ እኛ ገለል እንላለን። የድርጅቱ ባለቤት ሆናችሁ ለምንድን ነው ትግላችሁን የማታራምዱት? ከዚህ በላይ ምን ይሁንላችሁ ነው እያልኩ። እኔ እኮ ሲምፕል ጥያቄ ነው፣ ሲምፕል ጥያቄ። 10 አለቃ ይቃጠል ያልከውም ሰውዬ ገባ፣ አህያ ጀነራል ያልከውም ሰውዬ ገባ፣ ቅማንት ምናምን ያልከውም ሰውዬ ገባ፣ ቱለማ ያልከውም ገባ። አገውሽን አመጣጥ ነው በቃ ኮምፕሮማይዝ አድርገው ነው የገቡት። ከዚህ በላይ ምን ሊያረጉ ይችላሉ ነው የኔ ጥያቄ። መግባት ያለባቸው ሰዎች አሉ ካልክ አንተ ለምሳሌ ኢንጂነር ደሱ እዚህ ውስጥ መካተት ካለበት ራሱ የሚያምንበት ከሆነ ማቅረብ ይቻላል ወይ? በቀጠና ስራ መስራት ምናምን ያሉ እንደነ ደረጀ በቀጠና ስራ መስራት ይሻለኛል ብለዋል ነው የሰማሁት። ስሚ ነው ያው ደረጀን ስላላዋራሁትኝ አፈን ወልቼ መናገር አልችልም። ደረጀ እዚህም ቢገቡ ወንድሞቻቸው ጋር ነው የሚገቡት። በቀጠና ያለውንም የጎንደር አማራን አደራጅተው ቢመጡ የጠቅላላ ጉባኤ አባል ነው የሚሆኑት። ደረጀ ሊቀመንበሩ ማን እንደሆነ የመምረጥ የመሾም የመሻር መብት አላቸው። መከታው ሊቀመንበሩ ማን ይሁን የመሾም የመሻር መብት አለው። ሊቀመንበሩ በሌለ ጊዜ ድርጅቱን አስዩም የሚያደርገው ምክትል ሊቀመንበሩ ነው። ያ ማለት ነገ የስልጣን ክፍተት ቢፈጠር አውቶማቲካሊ አርበኛ ዘመነ ከሌለ መከታው አውቶማቲካሊ ሊቀመንበርነት ቦታውን አስዩም ያደርጋል ማለት ነው። ከዚህ በላይ ምን ይሁን ነው የኔ ጥያቄ። ምን ይሁን ባለኔ ለህሊና የማይዋጥልኝ ነገር ካለ አንዲት ኢንች ወደፊት አልራመድም። አንዲት ኢንች ዘመቻውን ካምፕ እየቀያየርክ መዝመት ትችላለህ። ለህሊና ውስጤ ያለውን ሀቅ ካልተናገርኩኝ እንቅልፍ አይወስደኝም። ሰሞኑን አስቤ ሁልጊዜ ይኸውላችሁ ሁለት ኮንሴፕቶች እጠቀማለሁ። አንድ ነገር ስረዳና ሳስረዳ ለ5 ዓመት ልጅ በሚገባው መልኩ ለመረዳትና ለማስረዳት እሞክራለሁ። ይህን ኮንሴፕት ታውቁታላችሁ? when you explain something a 5-year-old እንዲረዳው አድርገህ ካብራራ ሁሉም ሰው ይረዳል ይባላል። እኔም ስረዳ እንደዛ ነው አንድ ነገር። ሁለተኛው ደግሞ እኔ ብሆን ምን አደርጋለሁ ደግሞ እላለሁ። እስኪ እኔ ብሆን ብላችሁ ራሳችሁን ቦታ አስቀምጡ። አንተ ብትሆን ከዚህ የተሻለ ድርጅታዊ መዋቅር ይዘህ መምጣት ትችላለህ? ጌታ አስራደ መከታው ዘመነ እና ሀብቴ አንድ ላይ ከማስቀመጥ ውጪ ምርጥ የአማራ ፖለቲካ አለ? ጌታ አስራደን እንተቸዋለን፣ እኛም እንተቸዋለን፣ ሌሎች ይተቹታል፣ እኔ ጭምር። ሄኖክንም ይተቹታሉ ብዙ ሰዎች፣ መከታውንም ይተቹዋሉ በብዙ መልኩ። እነዚህን ሰዎች አንድ ጥላ ውስጥ በሆነ ጥበብ ነው የሰበሰብናቸው። ወገን እኔ ሐቁን ተናግሬ የመሸበት ነው ማድረው። ይሄን አደረጃጀት ከበተንክ ዳግም መዋቅር ይዘህ እንደማትመጣ አፌን ሞልቼ እነግርሃለሁ። ይሄ ማስተካከል ይቻላል፣ ይስተካከል። እገሌ ካተት ቅን የሆኑ ጥያቄዎች መጠየቅ መጥፎ አይደለም። ይሄን ድርጅት ጠቅላላ ጉባኤው የሚወስነውን ሊቀመንበር እንደሚወስን አድርገህ የህወሓት ድርጅት 3 ሰዎች ብቻ የተወከሉበትን የጎጃም ድርጅት 4 ሰዎች ስታይ የጎንደር ድርጅት 4 ሰዎች ስታይ የወሎ ድርጅት ነው 4 ሰዎች ስታይ የሸዋ ራሳችንን እየበላን ነው ያለነው። ይገባችኋል? ከመርህ አፈንግጠናል። ሎጂክ የማይገዛን ሆነናል። በአንድ ነገር ውስጥ 100% ያንተ ፍላጎት ሊፈጸም አይችልም። ይሄን ማመን መቻል አለብህ። ይሄን ፖለቲካ ይኸውልህ፣ ይሄን ካላመንክ ፖለቲካ ውስጥ ምንም አትሰራ። ሲጀመር በአማራ ውስጥ ኢንተረስት መኖር አልነበረበትም፣ ተፈጥሯል። ኦኬ እንደ ጎንደር ልጆች ኢንተረስት ቢሆን እገሌ ሊቀመንበር፣ እገሌ ፖለቲካ፣ እገሌ ደህንነት፣ እገሌ ወታደሩን ይዘዝ ሊሉ ይችላሉ። እንደ ጎጃም ልጆች ኢንተረስት ቢሆን
ዘመነ ሊቀመንበር፣ ወታደራዊ አዛዥ ዝናቡ፣ ፖለቲካ አስረስ ምናምን ሊሉ ይችላሉ። ባለፈው የነበሩ አክቲቪዝሞች ውስጥ እገሌ በዚህ ብቃት አለው ምናምን ሲሉ ሰምቻለሁ። እንደ ሸዋ ልጆች ቢሆን ኢቭን እኔ የምወዳቸው ልጆች ምናምን አይደል የተናገሯቸው ንግግር ሊቀመንበሩን እንትኑን ይዛችሁ ነው ምናምን እንደ ወሎ ልጆች ፍላጎት ቢሆን ወይ ጀነራል ተፈራ ሊቀመንበር ሆኖ ከዛ መሬ ጦር ቢመራ ምናምን ሄኖክ ፖለቲካውን ቢመራ ደስ ሊላቸው ይችላል። ይህን ሁሉ ማሟላት ሰማይ ቤት አታሟላውም። ይህን ሁሉ ፍላጎት በግልጽ ነው። የጎጃም ልጆች የጎጃም እዝ መሪ ምናምኖች ወይም በአፋባ ውስጥ የነበሩት ከቀጠና ሰው ወክላችሁ ኑ ሲባል ወታደራዊ አዛዡን ለጀነራል ተፈራ ለቀዋል። ዝናቡን በምክትል ወታደራዊ አዛዥ አድርገዋል። በዛ ባርጌኒንግ ዘመነ ሊቀመንበር ሆኖ ሊሆን ይችላል። አስረስ ህዝብ ግንኙነት መምሪያ ሆኖ ሊሆን ይችላል። አስረስ ፖለቲካውም ላይ ቢሆን ብዙ ሰዎች ደስተኛ እንደሚሆኑ አውቃለሁ። ህዝብ ግንኙነት መምሪያ ሆኖ ኮምፕሮማይዝ አድርጓል ማለት ነው። ከመዋቅሩ ልትፈቃቸው አትችልም። የጎንደር ወክላችሁ ኑ ሲባሉ ጌታ አስራደም በፖለቲካ መምሪያ ምክንያቱም ምርጥ ጭንቅላት ነው ይላሉ እነ ሳሚ ቀኝ ሲያወሯል። ምርጡ ጭንቅላት ጌታ አስራደ ነው ይላሉ ሁሌ አክቲቪዝማቸው ላይ። ይኸው ፖለቲካ መምሪያ ነው ይሰጡ። አንዳንዶች ጀነራል ተፈራ ጀነራል ስለሆነ ካርታ ማንበብ ይችላል፣ በዚህ ወጣ በዚህ ገባ ምናምን ኦኬ፣ ያን ሁሉ ሰከስን። ይኸው ወታደራዊ አዛዥ ምን ይሁን ከዚህ ውጭ? ዘመነ ሊቀመንበር አይተህ መከታው ሊቅ ምክትል ሆኖ ጀነራል ተፈራ ወታደራዊ አዛዥ ሆኖ ጌታ አስራተ ፖለቲካ እየመራ ከእንደዚህ አይነት መዋቅር የተሻለ መዋቅር ይዘ መምጣት ትችላለህ ወይ? ኮምፕሮማይዝ አልተደረገም ወይ? ሰዎች ዋና ፍላጎቶቻቸውን ይሄ ድርጅት እንዲፈጠር ሲባል የሚፈልጉትን ነገር ወደ ጎን እያደረጉ አይደለም ወይ የተፈጠረው? በ19 ሰው መዋቅር ውስጥ 4 የጎንደር አማራ ልታይ ትችላለህ፣ 4 የጎጃም አማራ ልታይ ትችላለህ፣ 4 የወሎ አማራ፣ 4 የሸዋ አማራ ምናምን ልታይ ትችላለህ። የማይጠሙህን ሰዎች ልታይ ትችላለህ። ያንተ ሰው እኔ የሚጥመኝ ከበደ ላይ ጥመው ይችላል፣ ከበደ የሚጥመው አየለ ላይ ጥመው ይችላል። ዋናው ነገር በዲሲፕሊን ተጠርንፈው ሲሰሩ እንዴት ነው የሚሰሩት ነው የተፈጠረው። ፒኤልሲ አይደለም። ያየለች ቡቲክ ስትሰራ ነው አየለች ስትፈልግ በምሳ ሰዓት ጫማዬን ወልውል እጄን አስታጥበኝ ምናምን ብላ አየለች ልታዝህ ትችላለች። ይሄ ፕሮፌሽናል የሆነ በጠቅላላ ጉባኤ የሚመራ የድርጅቱ የመጨረሻ የስልጣን ባለቤት ጠቅላላ ጉባኤ የሆነበት የመጨረሻው ድርጅት ነው። ከዚህ ውጪ ተቋም ብትበረቀስ ብትሰነጠቅ ሊመጣልህ አይችልም። ይፍረስ የወያኔ መዋቅር ከወያኔ ጋር የሚሰሩት ጌታ አስራደ ከተስማማ ነው፣ ጀነራል ተፈራ ከተስማማ ነው፣ ሀብቴ ወልዴ ከተስማማ ነው፣ ሄኖክ ከተስማማ ነው፣ ምንተስኖት ከተስማማ ነው፣ መከታው ከተስማማ ነው፣ ከስራ አስፈጻሚ ኮሚቴ የሚመጡት ሰዎች በሙሉ ከተስማሙ ነው። የጠቅላላ ጉባኤው ስንተኛ 2/3 ሲገኝና 50+1 ይታያቸዋል። የጉባኤው ተሳትፎ 50+1 ከዛ ውሳኔ በ2/3 ፊርማ አሰባስበ ምናምን ነው። ከወያኔ ጋር ለመስራት የጠቅላላ ጉባኤ አባላት 2/3 ፊርማ አሰባስበው ሞሽን ያቀርባሉ። ያ ሞሽን በማጆሪቲ ቮት ካለፈ ዲሞክራሲ ነው፣ አለቀ። ከብልጽግና ጋር እጅ እንስጥ የሚል ሀሳብ ይዘህ ትመጣለህ። በማጆሪቲ ቮት ሞሽን ይቀርባል። በሞሽኑ በዛ ውስጥ ጌታ አስራደ መወሰን አይችልም፣ ብቻውን ዘመነ መወሰን አይችልም። ለምንድን ነው ያላነበቡ አማሮችን የዘመነ ድርጅት የጌታ አስራደ ድርጅት ምናምን የህወሓት ድርጅት የተደራዳሪ የብልጽግና ድርጅት ምናምን እያላችሁ የምታጭበረብሩት? በጠቅላላ ጉባኤው የኢትዮጵያ ኮንስቲቱሽን የኢትዮጵያ ትልቁ የስልጣን ምንጭ እና ባለቤት ብሔር ብሔረሰብ ነው፣ አብይ አህመድ አይደለም። በኢትዮጵያ ህገ መንግስት መሰረት የብሔር ብሔረሰቦች ውክልና በድርጅቱ ተመርጦ ነው። የኢህአዴግ ሊቀመንበር ነበር በፊት እንትን የሚሆነው የብልጽግና ሊቀመንበር ሆኖ ነው አብይ የብሔር ብሔረሰቦች ወኪሎች መርጠውት ነው የመጣው። በነገራችን ላይ ከጠቅላላ ጉባኤ ውጭ አንድ እርምጃ መራመዳችን አርበኛ ዘመነ ስለፈለገ የሚፈጠር ነገር የለም። ጀነራል ተፈራ ስለፈለገ የሰባራ ስንጥር ያህል የምትፈጥረው ነገር የለም። ጌታ አስራደ ስለፈለገ የምትፈልገው ነገር የለም። ጥያቄው የህወሓት ይሆናል ድርጅቱ እንዳይሆን ምንድን ነው የምታደርገው? ገብተህ እንዳይሆን ታደርገዋለህ። ገብቷል ጌታ አስራደ፣ መከታው ገብቷል። ሌሎቹ በህወሓትነት ስለሚታሙ ማለት ነው።
ከስራ አስፈጻሚ ከጎንደር ቀጠና ሙሉ ስራ አስፈጻሚው ይመጣል። ከሸዋ ቀጠና ሙሉ ስራ አስፈጻሚው ይመጣል። ከወሎ ቀጠና ሙሉ ስራ አስፈጻሚው ይመጣል። የጠቅላላ ጉባኤ አባላት ናቸው። ቅድም ወረቀቱን 10 ያሳየኋችሁ። በጠቅላላ ጉባኤ ውስጥ ቮት ያደርጋሉ። ከህወሓት ጋር እንዳይሰራ ገብተህ የድርጅቱ ባለቤት ሆነህ ነው ማስቆም የምትችለው እንጂ እኔ ይላል ለብልጽግና እጅ ሰጥቶ ለአማራ ከመታገል ወደ አለመታገል ታድሻለሁ የሚል ማስረሻ ሰጠ ወይም ኮሎኔል ፋንታሁን ድርጅቱ በህወሓት የተጠረነፈ ከሻዕቢያና ከኢትዮጵያ ጠላታዊ የሚዘራ ምናምን ይላል። ኦኬ ከሻዕቢያ ምናምን ጋር እንዳይሰራ ዳውንት ላይ ቁጭ ብለህ ወሎ ያው ኮሎኔል ሙሐምቤ አሁን ትግል ሲጨርስ ወይ አዲስ አበባ ነው የሚቀመጠው ወይ ወሎ ቤተሰቦቹ ጋር ይሄዳል ወይ ባህር ዳር ይቀመጣል። ባህር ዳር ሆነህ ነው ከሻዕቢያ ጠላቶች ጋር እንዳይሰራ የምታደርገው ወይስ ድርጅት ውስጥ ገብተህ የስራ ፈጻሚው የጠቅላላ ጉባኤ አባል ሆነህ አንድ ድምፅህን ተጠቅመህ ነው አጀንዳው እንዳያልፍ የምትቃወመው? ጌታ አስራደ በመግባቱ ነው ባለመግባቱ የወያኔ መዋቅር እንዳይፈጠር የሚያደርገው? አስረስ በመግባቱ ነው ባለመግባቱ የብልጽግና መዋቅር እንዳይፈጠር የሚያደርገው? አይ እዚህ ውስጥ የብልጽግና ሰዎች መደራደር የሚፈልጉ ስላሉ እዚህ ድርጅት ውስጥ አልገባም ቢል አስረስ ምን ያመጣል? ከውጭ ነው ምንም አያመጣም። በመኖሩስ ስራ አስፈጻሚ ያደራጃል። ስራ አስፈጻሚውን አሳምኖ ይመጣል። ጠቅላላ ጉባኤ ውስጥ ይገባል። ጠቅላላ ጉባኤ ውስጥ ስራ አስፈጻሚው ይቃወማል። ሌሎችን ሎቢ ያደርጋል። ለምሳሌ አጀንዳው የማይጠቅም ከሆነ የሸዋ ስራ አስፈጻሚዎችን ሎቢ ሊያደርግ ይችላል። የወሎ ስራ አስፈጻሚዎችን ሎቢ ሊያደርግ ይችላል። በቀጠና ዲሞክራሲ ነው ኤክሰርሳይዝ የሚያደርጉት። አለቀ። አንድ ፖለቲከኛ ልንገራችሁ እንዲህ ሊያደርግ ስለሆነ ድርጅቱ ከዚህ ፖለቲካ ወጥቻለሁ ካለ የምድራችን ደደብ ነው። አንድ የባዕዴን ሰውዬ ታስታውሳላችሁ? ስልጣን የለቀቀ ትንሽ ደና ጎበዝ ፕሮፌሰሪውን ምናምን ነው እና ስልጣን ለቀቀ። ስልጣን የለቀቀበት ሪዝን ምንድን ነበር? ረሳሁትኝ። በኦርቶዶክሱ ኬዝ ነው በሲኖዶሱ ኬዝ እኔም ኦርቶዶክስ ነኝ ምናምን እየተባለ የሚጨፈርበት ሰሞን ከብልጽግና መዋቅር ውስጥ ስልጣን ለቀቀ። አሁን ባለችው ኢትዮጵያ ውስጥ ብልጽግናን ውስጡ ቁጭ ብለህ ሳቦታጅ ብታደርገው ነው የሚሻለው። ለምን ትለቃለህ? ከአንተ የባሰ ሆዳም ነው የሚተካበት። አንተ አትሊስት ሆዳም አለመሆንን ካረጋገጥክ፣ አንተ መንግስት ላይ ሳቦታጅ እንደምትሰራ ካረጋገጥክ ለምን ትለቃለህ? ስልጣኑን ይዘህ ስራ እንዳይሰሩ ሳቦታጅ ነው እንጂ የምታደርጋቸው። ስልጣን እኮ አይለቀቅም ወገን። ስልጣን ይኸውልህ አንተ ብልጽግና ውስጥ ያለህን ስልጣን ካስገቡህ ሳቦታጅ ለማድረግ፣ ሌላውን ሎቢ ለማድረግ፣ ፕራይም ሚኒስቴሩን ለማንሳፈፍ፣ ውስጡ መዋቅር ውስጥ ገብተህ እንዳይሰራ ለማድረግ፣ ለማልገም፣ ለማልገጥ፣ በሲቪል ሰርቫንት ውስጥ ቁጭ ብለህ ለማሾፍ ብልጽግና ውስጥ ትቀመጣለህ። ምን ችግር አለው? አንተ ብትነሳ ከአንተ የባሰ ሆዳ ማሽከር ስራ አስፈጻሚ ምናምን ነው የሚመደብበት። ችግር እንደሆነ የለም። ከአፋብኃ የወጡ ሰዎች የራሳቸውን ምክንያት ይዘው ነው እንጂ ወጡት። ከህወሓት ጋር እንዳይሰሩ ከፈለግ ከህወሓት ጋር እንዳይሰሩ ማድረግ የምትችለው ጠቅላላ ጉባኤ ውስጥ ድምፅ በመንፈግ ነው። እነ ጌታ አስራደን በማገዝ ነው። መከታውን በማገዝ ነው። ምንተስኖትን በማገዝ ነው። እስክንድርን በማገዝ ነበረ ከብልጽግና ጋር ከህወሓት ጋር እንዳትሰራ የምታደርገው። እንዳይደራደሩ የምታደርገው ከብልጽግና ጋር እንዳይደራደራሉ ብለህ የምጠራጠራቸው ሰዎች ለብልጽግና ጠልፈው እንዳይሰጡት የምታደርገው ከዘመነ ጋር በመነጋገር ነው። ከሀብቴ ጋር በመነጋገር ነው። ከመሬ ጋር በመነጋገር ነው። ከዛ ውጭ ሆነ የበይ ተመልካች ሆነ ውጭ ሆነ ምንም አታመጣ። ምንም ለቅቅ ያለው ካልክ ቴንክ ዩ ፎር ዩር ሰርቪስ ይላል፣ ያሰናብታል። አለቀ። ምንም ተጽዕኖ መፍጠር አችልም። ብልጽግና ጋር ስትሄድ ደግሞ ምንድን ነው የሚያደርግ? ብልጽግና አማራን በማዋረድ የማይሰለቸው ድርጅት ስለሆነ የአባቴ ቤተመንግስት 4 ኪሎ ገባለው ያልከውን ሰውዬ የአባቴ ቤተመንግስት ደጅ ላይ 4 ኪሎ ፕላዛ ጋር ፎቶ ያነሳል። ከዛ የፎቶ ፕሮግራም ሲያልቅ የተሐድሶ ፕሮግራም ውሰድ ብሎ እንደ ወንጀለኛ ዳታቤዝ ላይ ስምህን ተሐድሶ የሳይኮሎጂ ትምህርት ያስፈልጋል፣ ትራውማታይዝድ ሆነሃል፣ ገጥውጠህ ነበር፣ ባልገህ ነበር ብሎ አዋርዶ ያው ማስረሻ ይህን ኢንተርቪው ሲጨርስ አምሹር ወደ ጫት ቤት ነው የሚሄደው። ኮሎኔል ፋንታሁን ይቃሙ አላቅም። ማስረሻ ግን እርግጠኛ ነኝ ወደ ጫት ቤት ነው የሚሄደው። ይሄ ነው። ተሳስቻለሁ። እስኪ እስካሁን ያወራሁት የተሳሳተው ምንድን ነው? ያው በኋላ ወንድሞቻችሁ ያርሙኛል። ደግሞ እንደምታውቁት እኔ ቤት ከከፈትኩ
ቆሌያቸው ምናምን የሚነቃቃ ሁሉ ሰዎች አሉ አይደለ? በኋላ ግንባሩ ቤት ይከፍታል ተብሎ ይጠበቃል። ገበሬ የሚጠላው ምናምን አካል ቤት ይከፍታል ተብሎ ይጠበቃል። ኤንድ ደግሞ አንዳንድ ቆሌያቸው ምናምን የማይወደኝ ሰዎች ቤት ይከፍታሉ ተብሎ ይጠበቃል። እና አዲስ ትንተና ካለ ደግሞ ስሙ። እኔ እያልኳችሁ ያለሁት እንደ ኮሎኔል ፋንታሁን ፓርክ ለፓርክ እንደ ጦጣ ሲያዞርህ ውሎ መጨረሻ ላይ እንደ ጦጣ ማለት ነው ሲያዞርህ ውሎ አንደኛውን ኢንተርቪው ሲሰጥ አዲስ አበባ ቻይና መስላለች ምናምን እያለ በላይ ላይ ፖለቲካ ሰርቶ መጨረሻ ላይ ወንጀለኛ አድርጎ የተሐድሶ ዳታቤት ውስጥ ከቶ ወንጀለኛ ነኝ ሁለተኛ አማራነት አይለመደኝም ብሎ አዋርዶ ከሚመልስህ ሁለተኛ አማራጭ አለ። ሁለተኛው አማራጭህ ደግሞ ወንድሞችህ ይኸው ይሄን ፈጥረውልሃል አይደል? አንደኛው አማራጭ እንደ ጦጣ ፓርክ ለፓርክ ትዞርና የተሐድሶ ስልጠና ወስደህ ተዋርደህ ወደ ጫት ቤት ቁጭ ብለህ የአማራን ትግል ዜና በሬዲዮ መስማት ነው። አንደኛው አማራጭ መምረጥ ትችላላችሁ። በነገራችን ላይ ፋኖች እየሰማችሁ ከሆነ ሁለት አማራጭ አላችሁ። እንደ ኮሎኔል ፋንታሁን ሙሀቤ እንደ ማስረሻ ሰጤ እንደ ጦጣ ፓርክ አዙረው የ700 ብር ሱፍ ያለብሷችሁና መጨረሻ ላይ የተሐድሶ ዳታቤዝ ውስጥ ከተው አዋርደው ሁለተኛ አማራነት ላይ ለምደኝ ወንጀሌን ላልደግም ብለው የወንጀለኛ ዳታቤዝ ውስጥ ከተው አዋርደው ቁጭ ያረጉህና ሬዲዮ መክፈትህ አይቀርም ማለት ሬዲዮ ስትከፍት ጀግናው ያፋባን ምናምን ጦር ባደረገው ጦርነት ዛሬ አዲስ አበባ ምናምን ለመግባት 15 ኪሎ ሜትር ቀርቶታል ምናምን ሲባል በሬዲዮ እየሰማህ በባንዳነት ታሪክን ጽፈህ ይቆጭሃል። አንደኛው ምርጫ ነው። ምርጫ አንድ ይሄ ነው። በሬዲዮ ትሰማለህ። ኮሎኔል በሬዲዮ ይሰማሉ። ማስረሻ ሰጤ በሬዲዮ ይሰማል። ምርጫ አንድ ይሄ ነው። ሁለተኛው ምርጫ ለፋኖች በጽናት ቆይታችሁ ከዚህ ድርጅት ሁለት ነገር ልታገኙ ትችላላችሁ። ሁለት ነገር። አንደኛው ትግላችሁ ገፍቶ በጦርነት ፍላጎታችሁን ማስፈጸም ከቻላችሁ የዘላለም ጀግና ናችሁ። የባንዳነት ታሪክ የላችሁም። ከሚመጣው ድል ላይ ተቋዳሽ ናችሁ። በየተቋማት የምታገለግሉ ሰዎች ነው የምትሆኑት። የአማራ ሕዝብ ባለውለታዬ ብሎ በወርቅ መዝገቡ ላይ ከትቦ ሲያመሰግናችሁ ነው የሚውለው። ዛሬ እንደ ባቢሎን የምንባላው የምንፋተገው ይሄ ዘመን ሲያልፋል። በትግል ውስጥ ክፉ ቀን አለ። ይሄ ክፉ ቀን አልፎ እናንተን ወርቅ ወንድሞቻችንን የምናመሰግንበት እናንተን እጅ ለመጨበጥ የምንጋፋበት ከእናንተ ጋር ፎቶ መነሳት ብርቅ የሚሆንበት ስልጣን ስለያዛችሁ አይደለም፣ ምርጥ የአማራ ልጅ ስለሆናችሁ፣ ምርጥ ቼጉቬራ የነፃነት ሰው ስለሆናችሁ የምንጋፋባችሁ ሰዎች ትሆናላችሁ። አንደኛው። ሁለተኛው ድንገት ትግላችን ተዳክሞ እንደምንፈልገው ባይሄድ እንደ ኮሎኔል ፋንታሁን እንደ ማስረሻ ሰጤ ወንጀለኛ ተብላችሁ አይደለም ድርድር የምትፈጥሩት። በተቋም ስትደራደሩ ተቋሙ በርካታ ጦር ስላለው አገዛዝን እጅ ጠምዝዞ ነው የሚደራደረው። ሁለት ኦፕሽን ነው ጦርነት። ወይ በጦርነት አሸንፈ ትገባለህ ወይ ትደራደራለህ። በጦርነትም አሸንፈ ስትገባ ግፋቢል 80-90% ፍላጎትን ታሳካለህ። በተቋም ድርድርን ብታደርግ 40-50% ፍላጎትን ልታሟላ ትችላለህ። ተከብራችሁ ማንም የወንጀለኛ ዳታቤዝ ላይ ሳይከታችሁ ተቋሙ ፍላጎቴ ተሟልታል ብሎ ጠቅላላ ጉባኤው ወስኖ፣ ያ ማለት ተጠሪነቱ ጠቅላላ ጉባኤው ለአማራ ገበሬ ነው። የአማራ ገበሬ ወስኖ ማለት ነው። በሱ መልኩም ብትገቡ በክብር ነው። ማንም ባንዳ አይላችሁም። በተቋም የሚደረግ ጦርነት ህዝብ ያግዛችኋል። መጨረሻ ማክሲማም እጃችሁ ቢዝል የተቋም ድርድር እንጂ በተናጥል እያደረክ የምትሄደው ነገር ውርደት ነው መጨረሻው። እንደ አንድ የፖለቲካ ተንታኝ ከዚህ ውጪ ልነግርህ አልችልም። ጥያቄው ዛሬ ብልጣ ብልጥ ሆነህ 1 ሚሊዮን ብር ዘርፈህ
ሰባሪያ ጠመንጃ ይዘህ የ700 ብር ሱፍ አልብሰው እንደ ጦጣ ፓርክ ለፓርክ አዙረው 4 ኪሎ ፕላዛ ላይ ፎቶ አንስተው በሱፍ ለትውልድ ለልጅ ልጆች የሚተርፍ ውርደት እንዲያከናንቡ ትፈቅዳለህ ወይስ እቺን ክፉ ቀን ህዝቤ እንደሆነው ጥርሴን ነክሼ ህዝቤ ነፃ ከወጣ ወጣለሁ ገበሬውን ለሰቆቃ ትቻለ ሄድም እኔ የምበላት አንድ እንጀራ ናት ብለ ወይ ትጥቅ ትግልህን በደንብ አካይደህ እጅ ጠምዛዥ ቁመና ላይ ታደርሳለህ ወይ ደግሞ የቁመና ድርድር እንዲኖር ተቋማዊ ውሳኔዎችን ወስነህ ዓለም አቀፍ ተቋማት ካናገሩ ምርጥ የሆኑ ልጆች አሉ እዚህ ውስጥ እና አርበኛ ዘመን አሉ እነ ጌታ አስራደሉ እና አስረሳሉ እዚህ ውስጥ በርካታ ልጆች ናቸው ያሉት ይሄንን ታደርጋለህ ወይ ነው ወይስ ለብቻ እየገባህ ከህዝብም ተፋተህ በመንግስትም ወንጀለኛ ሆነ ነገ መንግስት ለሚያደርጋቸው ጦርነቶች ደግሞ ጭዳ አርጎ ሲሳይ እንዲያደርግ ታደርጋለህ በነገራችን ላይ ይሄ ነው አለቀ ምንም ማድረግ አይቻልም በነገራችን ላይ ጌታ አስራደን የመቀበል ግዴታ አለብን ሀብቴን የመቀበል ግዴታ አለብን ዘመነን የመቀበል ግዴታ አለብን አስረስማርን የመቀበል ግዴታ አለብን ዝናቡን የመቀበል ግዴታ አለብን መከታው ላይ ጥምህ ይችላል የመቀበል ግዴታ አለብን ኢንጂነር ደሳሌ ላይ ጥምህ ይችላል የመቀበል ግዴታ አለብን በዘመናዊ የፖለቲካ ታሪክ ውስጥ ከሰጥቶ መቀበል ከባርጌን ውጭ እንጂ የአንድ ቡድን ፍላጎት ብቻ የሚጠበቅበት ሁሉም ደስተኛ ሁሉም ኢንተረስት ግሩፖች ተቃራኒ ሐሳብ ይዘው የሚመጡ ኢንተረስት ግሩፖች በሙሉ የሚደሰቱበት የፖለቲካ ምህዳር ሊኖር አይችልም ወይ ከግቤ 50% አሳክቻለሁ 70% አሳክቻለሁ ኢትስ ኦኬ ትግል እንዳይጠለፍ ከሌዚ ጋር ገብቷል ከሌዚ ጋር ገብቷል ምናምን ኢትስ ኦኬ ነው የምትለው አሁን የገጠመን ችግር ቅድም እንዳልኳችሁ ነው እስክንድር ሊቀመንበር ለምን አልሆነም ብለው ድርጅቱን የሚረግጧሉ እስክንድር ለምን ለስም ራሱ ገባ ብለው ድርጅቱን የሚረግጧሉ ጌታ አስራደ ለምን ገባ ብለው የሚረግጧሉ እንዲሁም ጌታ አስራደ የበለጠ ይገባዋል ብለው የሚረግጡም ሊኖሩ ይችላሉ ሀብቴ ብቻ መሆን ነበረበት ጌታ አስራደ መግባት አልነበረበትም ብለው የሚረግጧሉ መከታው ለምን ምክትል ሆነ ብለው የሚረግጧሉ ዘመነ ለምን ሊቀመንበር ሆነ ብለው ድርጅቱን የሚረግጧሉ የማይግባቡ ይሄ ድርጅት ህወሓትም ነው ኦነግም ነው በእነዚህ ሰዎች አባባል ይሄ ድርጅት ከህወሓትም ጋር ይሰራል ከብልጽግናም ጋር ይሰራል እስኪ እንደው በሞቴ እንዴት ነው አንድ ድርጅት ከብልጽግናም ጋር ከህወሓትም ጋር የሚሰራው ድርጅቱ ብልጽግና ነው የሚታገለው ወይ ከህወሓት ጋር ሰርቶ ብልጽግናን ይወጋል ወይ ከብልጽግና ጋር ሰርቶ ህወሓትን ይወጋል በህወሓትነትም የሚከሱት በብልጽግናነትም የሚከሱት አንድ መድረክ ላይ ታገኟቸዋላችሁ ይሄን ድርጅት ዘንድሮ እኮ የገጠመን መከራ እንዳይመስላችሁ ማለት ፖለቲካን በሎጂክ ነው የምታብራራው አንዳንዴ ሎጂክ የማይፈታችሁ እዚህ አንድ መድረክ ላይ ቁጭ ብለው ደህና ዋላችሁ ጌቶቼ ምናምን ብለው ያው ተሽቆጥቆጣ ትገባለህ ይሄ ደግሞ ዩሪ መጣ ምናምን እዚህ ውሪ ዛሬ ቤት ትከፍታለች ብልጧ ውሪ ምናምን ቤት ትከፍታለች በቃ አሁን ውሪ እስኪ ነይ ግቢ ይባላል ውሪ ይገባና ያው ሁሉም አለቆቼ ናቸው ታውቃላችሁ የጎጥ አለቆቼ ሁሉም ስለሆኑ እኔ በትህትና ነው የምጠይቀውና ጌቶቼ እንዴት ዋላችሁ ምናምን እላለሁ እሺ ያንተ ችግር ምንድነው አይ አፋብን የወያኔ ድርጅት ነው ይላል ኦኬ ከጎን ያለውን እሺ ጌታዬ ያንተስ ችግር ምንድነው አይ አፋብን ብልጽግና ነው ተደራዳሪ ነው ይላል ኦኬ አንተስ ችግር ምንድነው የኔ ችግርማ እንግሊዘኛ የማይችል ሰው ሊቀመንበር ሆኗል እስክንድር ሊቀመንበር መሆን አለበት ይላል ዝቅ በለ እሺ የኔ ጌታ ያንተስ ችግር ምንድነው ስትለው የኔ ችግርማ እስክንድር እንዴት የፖሊሲና ስትራቴጂ ይገባል የወንድሞቻችን ደም ምናምን ይላል ግን አንድ መድረክ ላይ ናቸው ተግባብተው ነው የሚያወሩት እነዚህ ሰዎች እስክንድር እንዳይመረጥ የሚፈልገው እስክንድር እንዲመረጥ የሚፈልገው ተግባብተው ነው የሚያወሩት ችግር የለባቸው የማይግባቡት ከኔ ጋር ነው የማይግባቡት አይ ቆይ ሁለታችሁ እኮ የተለያየ ሐሳብ ነው የምታራምዱት በምን ተግባብታችሁ ነው ስትላቸው ኖ በለው ዩሪ ደግሞ አንተ እዛ
የጎጃም ልጆች ሲጠልዙ፣ የጎንደር ልጆች በዚህ ሲያጎኑ፣ በዛ በኩል እነ መንዜው ጋር ተለጠፈ ምናምን አይነት ነገር። አንተ አሁን ወደ ሆነ ካምፕ ደግሞ ተቀበሉት ዩሪን ምናምን ማለት እኛ ትምህርት የተማርን ሰው ምናምን ብሎ አይመስላቸውም። ሹፌሮች ናቸው አሁን አብዛኞቹ እኛን የሚያንጓጥጡን እና ወደ እንትን ካምፕ ተቀበሉት ማለት መርህ የሌለን ለአማራው ስለምንጨነቅ የሆኑ ሰዎች ስለሰደቡ ዝም ብሎ ጎጃም ህዝብን አትረግጥም እንዴ? አሁን ባለፈው 6 ወር ብንገመግም የጎጃም ልጆች አክቲቪዝም ሙሉ ለሙሉ እኔ ላይ ነው አይደል የሰሩት። በቃ የሆነ ሰው በተናገረኝ ቁጥር ጎጃም እያልኩኝ ቤት ማለት እንዲህ አይነት ፖለቲካ አለ በምድር ላይ። ከዛ በፊት ደግሞ እነሳሚ ቀኝ ነበር የጎንደር ልጆች ነበሩ የሚረግጡኛ። ከዛ በቃ በየቀኑ በሄድኩበት እድል ባገኘሁበት መንገድ የጎንደር እንደዚህ ምናምን ጌታ አስራደ ዘመነ ካሴ የሚባለው ህወሓት ምናምን። ኧረ ሰዎች እንዲህ አይነት ፖለቲካ የለም። ሰዎች ማለት ሹፌርም እኮ ፍቅር እስከ መቃብርም ምናምን ያነባላል። እረኛው ባለ ዋሽንት ባለ ቁንጮው ምናምን የሀብቶም አበባል ምናምን እኮ አንብባችኋል አይደል? ቢያንስ ሶፊስቲኬትድ የሆነ አሁን የፕሌቶን ዘ ሪፐብሊክ ምናምን ማንበብ አይጠበቅብህም እንደኔ። እኔ ደስ ስለሚለኝ ነው የማነበው። ዘ ሪፐብሊክ ባታነብ አብዲሳ አጋ የሀብቶም አበባን ምናምን እኮ አንብበሃል። ሎጂክ ለማገናዘብና ለማሰላሰል በቂ ነው የሀብቶም አበባ። ገባ? እኔ ኦነስትሊ የምሬን ነው የምናገረው። ወይ አሁን ካፒታል ምናምን ልትፈልጥ ትችላለህ ጊዜ ካለ አይደል? የማርቲን ካፒታልን ቁጭ ብለህ 1000 ምናምን ገጽ ነው ካፒታል ቁጭ ብለህ የሚገርም ኮንሴፕቶች ታገኝበታለህ። በፕሮዳክቲቪቲ ላይ ካፒታል ላይ ምን ይላል? በአንድ ፋብሪካ ውስጥ አጫጭር ሰዎች መቀጠር የለባቸውም ምናምን ብሎ ከፕሮዳክቲቪቲ አንጻር። ምክንያቱም ረጅሞች በአንድ እርምጃ ሰፊ ሜትር ስለሚራመዱ በድግግሞሽ ብዙ ስራ ሰርተው የድርጅቱ ፕሮዳክቲቪቲ ምርታማነት ይጨምራል። አጫጭሮች ግን እግራቸው አጭር ስለሆነ እርምጃቸው አጭር ስለሆነች በምልልስ የሚያባክኑት ጊዜ ምናምን ምርታማነትን አይጨምርም ምናምን ይላል። አሁን ይህን የምታገኘው ካፒታል ምናምን ስታነብ ነው። ገባ? ግን እሱ ባታነብ የሚትሶኬ ነው። ኖርማል ወሬ ማውራት ትችላለህ። ለምን? የሰው ልጅ የማሰላሰል አቅሙ እንዲዳብር አብዲሳ አጋ የሀብቶም አበባ የ4ኛ ክፍል የአማርኛ መጽሐፍ የኢትዮጵያ ታሪክ 7ኛ ክፍል ምናምን ፈልጠን የወጣው ማንኪውን ምናምን መፍለጥ አይጠበቅብህም እኮ እንደኛ። እኛ ዩኒቨርሲቲ ስንገባ ግዴታ ሆኖብን ነው ማንኪውን የምንፈልጠው። እንዴ አታስቸግሩን እንጂ ለያዝ ለገራጅ አንድን ድርጅት መጣ በቃ ዛሬ የተመሰረተው የዘመነ ካሴ ድርጅት ነው። ትልልቅ መድረኮች ላይ ይገቡና እኔ ለነሱ ጥፍሬ ውስጥ ነው የምደበቀው። ወገን ይኸውልህ 2000 ሰው ሲያየህ 2000 ሰው እየታዘበህ ነው። በሌላ ቋንቋ እያየህ አይደለም። 2000 ሰው እያደነቀህም እንዳይመስልህ። 2000 ሰው እየገመገመህ ነው። በዛ መድረክ ላይ በተደጋጋሚ የምታራምዳቸው አቋሞች ያስገመግሙሃል፣ ያስፈርጁሃል። የእውቀት ደረጃህን ምናምን ነው የምታየው። ኦኬ፣ ይሄ መታወቅ መቻል አለበት። የአማራ ትግል በደንብ አድርገው ለመስራት እየሞከሩ ነው። ሴራ ሊኖር ይችላል። ደስተኛ ያልሆንባቸው ነገሮች ሊኖሩ ይችላሉ። ኢትስ ኦኬ። ድርጅቱ ግን አፍህን ሞልተህ የዘመነ ካሴ ነው ሲልህ ይቀፋል። አይደለማ፣ የጠቅላላ ጉባኤው ነው ድርጅቱ። ይኸው ሰነዱ የድርጅቱ ከፍተኛ ባለስልጣን ጠቅላላ ጉባኤው ነው። ጠቅላላ ጉባኤው በሁለተኛ ሶስተኛ ድምፅ ይወስናል። 50+1 ምናምንን እንትን ይላል። ጠቅላላ ጉባኤው ሊቀመንበሩን መሾም ይችላል፣ መሻር ይችላል። ጠቅላላ ጉባኤው አስቸኳይ ነገሮች ከተገኙ 2/3 ፊርማ አሰባስቦ አስቸኳይ ጉባኤ መጥራት ይችላል። አንድ ሰው ተነስቶ ዛሬ ከበርታ ጋር መስራት ያዋጣል ብሎ ጦሩን ሊያዘምት ሲል አረ ድረስልኝ፣ ማነው ያ አንድ ህፃን ልጅ ድልድይ ላይ ቆሞ ድረስልኝ አስቻለው ነው ነው የሚለው። እንደሱ ሰውዬ ትጮህና ጠቅላላ ጉባኤውን ልዩ አስቸኳይ ጉባኤ ትጠራለህ። ምን ነው ስትባል አረ እንትና አያንቶኒ የሚባል ጀነራል በርታ የሚባል አሊያንስ ያዋጣናል ብሎ ይኸው ጦራችንን ሊያስፈጅ ይዞ እየሄደ ነው ድረስልኝ ትለዋለህ። ከዛ ጠቅላላ ጉባኤው ይመጣና ማን አባቱ ነው የአማራ ህዝብ የወከለኝ እኔን ነው፣ በስትራቴጂካዊ ምናምን ጉዳይ ላይ በወሳኝ ነገሮች ላይ የምወስነው እኮ እኔ ነኝ ይላል። ይኸውልህ 15 ቁጥር 10 በዋና የድርጅቱ ፖሊሲ ስትራቴጂካዊ እቅዶችን የማጽደቅ ስልጣን ይኖረዋል። አስፈላጊ ሲሆን ደግሞ ማዕከላዊ ኮሚቴው ምናምን ሊወስን ይችላል ይላል። ጠቅላላ ጉባኤው ይመጣና
እኔ ቀጥተኛ ያማራው ልጅ ሊቀመንበሩም እኮ ለእኔ ተጠሪ ነው። ፖለቲካ ምናምኑም እኮ የኔ ተጠሪ ነው። ኑ የቀጠና መሪዎች ምናምን ተሰብሰቡ፣ የቀጠና ስራ አስፈጻሚዎች ኑ ምናምን በቁጥር 50 60 ሊሆኑ ይችላሉ። ኑ በሉ እገሌ የሚባል ሰው ከበርታ ጋር ካልሰራ ይላል ምናምን። ከዛ ድምፅህን አውጥተህ ይጥፋ ትለዋለህ። ጀነራል ከሬ እያከከ በርታ እኮ ያዋጣ ነበር ምናምን ይጥፋ ምናምን። በቃ በጸባይ ምናምን በዲሞክራሲ ላሽበል ምናምን ነው። በአዲስ አበባ ቋንቋ እንዲገባቸው ነው። ያው ኮዬ ፈጬ ነው የተመደቡት። የኮዬ ፈጬው ቋንቋ እስኪገባኝ ላሽበል ነው የሚሉት አዲስ አበባ። በቃ ላሽ ምናምን ይላል። በቃ አለቀ ላሽ ትላለህ። ጠቅላላ ጉባኤ ነው። ከበርታም ጋር ስራ ከዳሳነችም ጋር ስራ ጠቅላላ ጉባኤ ነው። አለቀ። ከዚህ ውጭ ነገር የለም። ጀነራልም ሙን 10 አለቃ 100 አለቃ ሙን ምናምን ኮማንደርም ሙን ምናምን ሐሳቡን አምጥታ ለየፀጉርህን እያከክ ነው የምትሄደው። አለቀ። ይሄ ነው የአማራ ፖለቲካ። ለምንድን ነው የምትቀጥፉት? ለምንድን ነው ወንድሞቻችን ለፍተው ያለፉ የምታረጓቸው? ለምንድን ነው እጀ ሰባራ መታ እንዴ? የስንቱን ኢጎ ያሟሉልህ? የስንቱን ኢጎ። እስክንድር ሊቀመንበር ይሁንም የሚለው ሰውዬ ኢጎ አለው። እስክንድር በወረቀቱም ላይ ስሙ ተጽፎ አሌው የሚለው ኢጎ አለው። እንዴት እነዚህን ሁለት ፍላጎቶች ማስታረቅ ይቻላል እንዴ? አፋብኃ ለምን ፈረሰ? ሌላኛው ጥያቄ እንምጣ። አፋብኃ ለምን ፈረሰ? መፍረስ ስላለበት፣ አፋብን መፈጠር ስላለበት። አፋድ ለምን ፈረሰ? መፈጠር ስላለበት። ለምን? የአፋብኃ ጦር ሲደመር የአፋብኃ ጦር ሲደመር የአፋድ ጦር እኩል ይሆናል ትልቅ ጦር። ሲምፕል ማትማቲክስ። የአፋብኃ ጦር ሲቀነስ ከአፋብን ጦር ላይ የአፋብኃን ጦር ስትቀንስ የአፋድ ጦር ታገኛለህ። ማትማቲክስ እንስራ እንዴ! ማትማቲክስ እንስራ። የአፋድ ጦርና የአፋብኃ ጦር ሲደመሩ በርካታ ሺህ የገበሬ ልጆች ናቸው። የአፋብኃ ጦር ደግሞ ከሁለቱ ድምር የሚያንሱ የገበሬ ልጆች ናቸው። የአፋድ ጦር ለብቻው ደግሞ ከሁለቱ ድምር የሚያንሱ የገበሬ ልጆች ናቸው። እነዚህ የገበሬ ልጆችን አንድ ላይ ደምረናቸው ወደ ትጥቅ ሜዳ ቢሄዱ ቁጥራችን ስለሚበዛና የምንሸፍነው ቀጠናም ስለሚበዛ ትርጉም ያለው የትጥቅ ትግል ማድረግ እንችላለን። ቁጥር ስለሚበዛ አፋብኃ ሲደመር አፋድ ቁጥሩ ብዙ ነው። ሲምፕል ማትማቲክስ እኮ ነው። ሌላኛው ጥያቄ ጠቅላላ ጉባኤው ምን ያደርጋል? ተቋም ያፈርሳል ምናምን ይላል። ይኸው ጠቅላላ ጉባኤው ሌላኛው ስልጣኑ ልንገርህ። የጠቅላላ ጉባኤው ሌላኛው ስልጣን ድርጅቱን ማክሰም፣ ማዋሃድ፣ ከሌሎች ጋር ግንባር መፍጠር፣ ስልጣንና ኃላፊነት በሙሉ የማን ነው? የጠቅላላ ጉባኤው። ነገ ከኦነግ ጋር ግንባር ልፈጥር ነው ብለህ ብትመጣ ጠቅላላ ጉባኤው ቅልጥምህን ብሎ ወይ ምን እያደረክ ነው? እኔ ነኝ ወሳኙ። እኔ ለአማራ ህዝብ ሪፖርት አደርጋለሁ፣ አንተ ለእኔ ሪፖርት አደርጋለህ። ስከን 2/3 ድምፅ ይጣራ። ከዛ እዛ ጋር ጉዳይህን እናየዋለን። ኳስ በመሬት የፖለቲካ ሊቀመንበርም ሙን ምክትሉም ሙን ምክትል ተቀዳሚም ሙን የጦር አዛዡ ሙን ተረጋጋ። ከጠቅላላ ጉባኤው ውጪ የቂል ፖለቲካ መስራት አችልም ምናምን ይላል። በቃ አለቀ። ይገባላ? ፋክቱ እሱ ነው። አዚፍ ጠቅላላ ጉባኤ እንደሌለን፣ አዚፍ የእናት ሱቅ ዛሬ በእናት ሱቅ እንኳን እህት ሳትፈቅድ እንትናን አላያችሁትም? ማነው ሼፍ ዮሐንስ ነው የሚባለው ሰው? ሼፍ ዮሐንስ እኮ ምሳውን እህቱ ሳትፈቅድ መብላት አልቻለም። በቤተሰቡ ጠቅላላ ጉባኤው ነው ቤተሰቡ። እና አስቡት የእግዚአብሔር እንጀራ ለመብላት ኮታህን ጨርሰሃል አለችውና ለጠቅላላ ጉባኤው ነው ለቤተሰብ እኮ ነው ይግባኝ ያገባው ሼፍ ዮሐንስ። ታውቃለህ? ሼፍ ዮሐንስ የቤተሰቡ ጠቅላላ ጉባኤ እናታቸው ሞታ ነው በነገራችን ላይ በውርስ እየተጨቃጨቁና አም ሶሪ ሰውየው በዛ መልኩ ራሱን ዲስክሬስ በማድረጉ አዝናለሁ። ግን ጠቅላላ ጉባኤው ቤተሰቡ ስለሆነ ምን አለ? ቤተሰቤ በአስቸኳይ ይህንን ነገር ካልፈታ ወደ ትልልቅ ሚዲያዎች ይዤ ወደ ሌላ ጠቅላላ ጉባኤ ወደ ኢትዮጵያ ህዝብ ማለት ነው ሌላኛው ጠቅላላ ጉባኤ አለቀ። ጠቅላላ ዛሬ ቤተሰብ አክስት ምናምን ይሰበሰቡና ሼፍ ዮሐንስ ምን የሚል ይመስላችኋል? እንግዲህ ጠቅላላ ጉባኤ እናንተ ናችሁ፣ የቤተሰባችን ክብር እንዳይነካ
በጀቴ ተጠብቆ ቁርስ ምሳራቴ ተከብሮልኝ ምናምን ይላልና እኔ ብዙ ነገር የሀገር ድንበር እንኳን ያስከበረ ሰው እንዲያይዘትም የዛተው ዛቻ እስካሁን ትዝ ይለኛል። ቁርስ ምሳራቴ ተከብሮልኝ የቤተሰባችን ክብር ሳይነካ ምናምን ብሎ ለጠቅላላ ጉባኤ አመለክ። በቃ እንዲህ ነው የሚሰራ። ፖለቲካው እንደዛው ወይ ህወሓት ካማረች ጠቅላላ ጉባኤ ጋር ነው የምትሄደው። ኦነግ ምናምን ከጃልመሮ ሹሩባው ተኳኮሱ ምናምን ካማረ ወይ በግልህ መቃጀት ትችላለህ። ጥያቄን ይዘህ ጠቅላላ ጉባኤ ነው የምትሄደው። እንደ ኮሎኔል ፋንታውን ሞአቤ እና እንደ ማስረሻ ሰጤ እንደ ጦጣ በየፓርኩ ዞረ ሱፍ ለብሰ ከዛ አባቴ ቤተመንግስት ገባለሁ ያልከ ሰውዬ 4 ኪሎ ፕላዛ ጋር ፎቶ አንስተው መጨረሻ ላይ አዋርደው ታድሶ ወስዷል ምናምን ብለው አዋርደው እንዲመልሱ ከፈለክ ድርድር ያዋጣኛል ካልክ ወይ ጠቅላላ ጉባኤ ጋር ነው የምትሄደው። በቃ ከአብይ ጋር መሞዳሞድ አምሮኛል፣ ትግል ስልችቶናልና ጠቅላላ ጉባኤ what do you think ምናምን በትበት እንበልና ከአብይ ጋር የሆነ ኤዩ ምናምን ብለን ጠርተን ምናምን ይኖ እዛ ጋር ኢዩ አለ እዚህ ጋር ዩኤስ አለ ኤዩ ምናምን አድርገን ትንሽ በትበት ብለን ለአማራ ህዝብ እንዳይከፋው አልተደራደርንም ብለን ባንደር ቴብል ምናምን አርጊመንት እንደው ለህዝቡም ደግሞ ሞራል ሲባል ሲምፕልን ታንዛኒያ እዚች ቅርብናት ምናምን ታንዛኒያ እንሄድና የተወሰኑ ሰዎች ወክለን እጅ ጠምዝዘን ምናምን እንገባለን ትለዋለህ። ጠቅላላ ጉባኤውና አይ ነው ቁመናችን ጥሩ ነው፣ መንግስት እየተዳከመ ነው፣ በጦርነት የምናስፈጽመው ስለሚበልጥ ከድርድር ይልቅ ሰደር ብለህ ጠንከር ብለህ አሁን ተዋጋ፣ ግን ሀሳብህን ተቀብለናል። የፖለቲካ ዘርፉና የስትራቴጂ ጉዳይ ኮሚቴው የበለጠ ጥናት ያደርግበታል። አንተ ግን ሂድና አሁን በጋዛ ጋር ተፋለም ምናምን ነው ሮጥ በል ምናምን ይልሃል ጠቅላላ ጉባኤው አይደል? አማሮች ዋሸው አማሮች ዩሪ ታደሰ ዋሽተሃል፣ ድርጅቱ የዘመነ ካሴ ነው የምትሉ አንድ ቁጥር ጻፉ። አይ ዩሪ ታደሰ እስከ መቼም ዋሽተህን አታውቅም፣ አንተ አትዋሸንም። ድርጅቱ የጠቅላላ ጉባኤው ነው፣ ሰነዱም እሱን ነው የሚለው። ሰነዱን ደግሞ አሳይተህናል። ይኸው ሰነድ አይደል? ይኸው የድርጅቱ ጠቅላላ ጉባኤ የከፍተኛ ስልጣን አካል ነው። የድርጅቱ ከፍተኛ ስልጣን ባለቤት የድርጅቱ ጠቅላላ ጉባኤ ነው። 15 አንድ ላይ የጠቅላላ ጉባኤ ኃላፊነትና ተግባር አንቀጽ 15 ቁጥር 1 ላይ ዩሪ ታደሰ ያልከው ልክ ነው፣ በፍጹም ጠቅላላ ጉባኤው ነው ባለስልጣን የምትሉ ደግሞ ጻፉልኝ 2 ቁጥር። አይ ዩሪ ዋሽተህናል፣ ድርጅቱ የግለሰብ ነው የምትሉ 1 ቁጥር። አይ ዩሪ አትዋሸንም፣ በአማራ ጉዳይ አትዋሸንም፣ ለሐቅ ነው የምታወራው። በአማራ ጉዳይ ላይ ያመጣህ የምትሰጠን መረጃ ብዙ ጊዜ ታማኞች ናቸው። የድርጅቱ ባለስልጣን ጠቅላላ ጉባኤው ነው፣ ሰነዱንም አሳይተህናል። ማንበብ የማይችሉ መሀይሞች ካልሆኑ በስተቀር ይሄንን ከጨረቃ የሚታይ ጽሁፍ ማንም ሊክድ አይችልም። ወይ መነጽር እንገዛላቸዋለን የምትሉ ሰዎች ደግሞ 2 ቁጥር ጻፉ። አሁን ጥያቄው 2 ቁጥር መነጽር እንግዛላቸው ለነዚህ ሰዎች ወይስ በቃ እኛን ያምኑናል? የጠቅላላ ጉባኤ ኃላፊነት የድርጅቱ ጠቅላላ ጉባኤ የድርጅቱ ከፍተኛ ስልጣን አካል ነው። ተጠሪነቱ ለህሊናው ነው፣ ለአማራ ህዝብ ነው። ኦኬ የድርጅቱ ዋነኛ አለቃ ማን ነው? የአማራ ህዝብ ዓላማዎቹ እና ህሊና የአማራ ህዝብ ነው። ግን ዋነኛ አለቃ ጠቅላላ ጉባኤው ተጠሪነቱ ለማን ነው? ለአማራ ህዝብ፣ ለአማራ ገበሬ። ከዚህ በላይ ምን ይበል? በቃ ከዚህ በላይ ላብራራላ አልችልም። ይሄንን ነግሬህ የድርጅት ሰነድ ጭምር አሳይቼ ላንተ ሲባል ክርስቶስ ከሰማይ አይወርድልህም። አይወርድም። ኦኬ ፋክት ነው። የተጠየቁ ሌሎች ጥያቄዎች ይመጣባቸዋሉ፣ ምጋራቸዋሉ። ነገር ግን ድርጅቱ የእንትን አካባቢ ነው፣ ድርጅቱ የአንድ ግለሰብ ነው። እንዴ እኛን ራሱ መስደብ እኮ ነው። ባይዘ ይህንን ድርጅት የአንድ ግለሰብ ማድረግ የምትወዳቸውን ወንድሞችን መስደብ ነው። በሌላ ቋንቋ ጌታ አስራደ ማሰብ አይችልም እያልክ ነው። መከታው ማሰብ አይችልም እያልክ ነው። ጀነራል ተፈራ ማሰብ አይችልም እያልክ ነው። ድርጅቱ የአንድ ሰው ነው ስትል ድርጅቱ የአንድ ሰው ነው ስትል ሀብቴ ማሰብ አይችልም እያልክ ነው። አይደለም። መዋቅሩ ዋሽተሃል እያለ መተዳደሪያ ደንቡ ዋሽተሃል እያለ የጠቅላላ ጉባኤውን የስራ ሂደት በደንብ አብራርቼ የለ አወቃቀሩን አብራርቼ የለ። ለምንድን ነው ወንድሞች ላይ የማይረባ ፕሮፓጋንዳ የምትሰራው? ለምንድን ነው የማይረባ ፕሮፓጋንዳ? ቢኮዝ አንድ ነገር ልንገራችሁ፣ የአማራው ሀቀኛ ልጅ
ዩሪ ታደሰ ይባላል። ይሄ ትግል ከከሸፈ ዩሪ ታደሰ አድንም ሌላ በአካባቢ ልምጣና የወሎ አቀኛ ልጅ ማን ነው? በላይነህ ሰጥ አድርጌ ነው ወይስ ብሩክ አበጋዝ? የፈለጋችሁትን ውሰዱ። ሁለቱም አድኑ። ጎጃም ላይ ባለቤት ነኝ ብሎ የሚመጣው ማን ነው? ኃይለ ኢየሱስ አዳሙ ነው አይደል? አድንም። ምንም ይሄ ድርጅት ከፈረሰ ኃይለ ኢየሱስ አዳሙ ምንም መታአት ይዞ አያድንም። ደወርስ ኬስ ሴናሪዮ ሊፈጠር የሚችለውን እነግራለሁ። ጎንደር ላይ የጎንደር በቃ ተፋላሚ ምናምን ነኝ የሚል አዩ ምናምን መጥቶ አድንህም። አያሌው መንበር አድንህም። ሀብቴ ካላዳነህ አያሌው መንበር አያድንህም። ዘመነ ካላዳነህ ኃይለ ኢየሱስ አዳሙ አያድንህም። በግልጽ ነው የምነግርህ። መሬ ካላዳነህ ብሩክ አበጋዝ አያድንህም። 100% ነው የምነግርህ። መከታው ካላዳነህ እኔ የሸዋ ወኪል ምናምን ነኝ ብለህ የምታመጣው ሰው አያድንህም። የታጠቁ ወንድሞች ካላዳኑ ትግልህ ከከሸፈ ወይ የክብር ጦርነት ወይ የክብር ድርድር ተቋማዊ አስተሳሰብ ይዘህ ካልመጣ እየተንጠባጠበ የሚገባው ሰው ዛሬ ሌጣ ዜጋ ነው። ዛሬ በኮሎኔል ፋንታውን ሙሐቤና በአንድ ተነጫናጭ አማራ መሀል ልዩነት የለም። እንዲያውም ኮሎኔል ፋንታውን ሙሐቤ በዳታቤዝ ውስጥ ተሐድሶ የወሰዱ ወንጀለኛ ተብለው ተጽፈዋል። ዛሬ ባህር ዳር ጠጅ ቤት ቁጭ ባለ አቶ እርገጤ በሚባል ሰውዬና በማስረሻ ሰጤ መሀል ያለው የሚጨብጡት መለኪያ ነው ውስኪና ጠጅ ካልሆነ በስተቀር ሁለቱም ተራ ዜጎች ናቸው። ሁለቱም በአብይ አህመድ መልካም ፈቃድ የሚተነፍሱ ናቸው። አለቀ። ማስረሻ ሰጤ አያድንህም። ከዚህ በኋላ ምንም አድርጎ አያድንህም። ካዳኗችሁ የሚያድኗችሁ ወንድሞቻችሁ ፋኖች ናቸው። ከተሸነፉ ካሸነፉ ከተዋጉ ከተደራደሩ ክብር ተቋም ራሳቸውን ይዘው የሆነውን ነገር የሚያደርጉት እነዚህ ሰዎች ናቸው። በጠቅላላ ጉባኤ ነው የሚያደርጉት። አለቀ። ሌላ እንዳለ ሊፕ ሰርቪስ፣ ሳክስ፣ ትንተና ምናምን ነው የሚሰጥ። በግልጽ ነው ይሄን የምነግርህ፣ በግልጽ ነው። ለምን ይሄን እንደምነግርህ ታውቃለህ? ይኸውላችሁ ነገ ሌላ ፊልም ሌላ መፍትሄ ኖሮኝ የሚያድናችሁ ሌላ መፍትሄ ኖሮኝ ቁጭ ብዬ በሰክሳችሁ ደስ ይለኝ ነበረ። የለም ሌላ መፍትሄ። ኢንፋክት ይሄ ድርጅት ከፈረሰ ዳግም እድል ለማግኘታችን ራሱን ሄዳው ታደርጋለሁ። እኔ በግልጽ ነው የምነግርህ። ጭቆና ውስጥ ያለ ሰው አይሞላቀቅም። ምን ታመጣለት? የምን መሞላቀቅ ነው ማለት? የሚዋጉልህ ሰዎች ከተሰበሰቡ፣ ካልተዋጉ፣ ካልተቆራረፉ፣ እርስ በርስ ካልተኳኮሱ፣ በቃ ከዚህ በላይ ምንድን ነው የምትፈልገው? ከዚህ ውጭ ምንድን እንዲመጣ ነው የምትፈልገው? የጥያቄ ማዕት አያልቅም። ለልጅህ አስቤዛ ልትጠይቃቸው ትችላለህ። ለሚስት ቀለብ ልትጠይቃቸው ትችላለህ። አያልቅም ያንተ ጥያቄ። እኔ እኮ ጥያቄዎቹ እንዳሰስኩ አልኳችሁ። እሺ ወደ ሌላዎቹ ጥያቄዎች እንሂድ። ሌላዎቹን ጥያቄዎች እንያቸውና ከዛ ያው በተራ ዩሪ ታደሰ እንዲህ ብሎ ነበር ምናምን እያላችሁ ትሄዱብኛላችሁ። ድርጅቱ የወያኔ ነው አይደለም እንዳይሆን ማድረግ የምችለው ገብተህ ነው። ጠቅላላ ጉባኤው ነው። ድርጅቱ በብልጽግና ተጠልፏል አልተጠለፈም። ድርጅቱ አዲስ የተመሰረተ ነው። ጠቅላላ ጉባኤው ነው የአሊያንስን የስትራቴጂ ነገሮችን የሚወስነው። ስለዚህ ድርጅቱ ከወያኔ ጋር ሰራለሁ ከብልጽግና ጋር ሰራለሁ የሚለውን ዘመነ ካሴ አይወስንም፣ ማስረስ ማሪ አይወስንም፣ ጀነራል ተፈራ አይወስንም፣ ማንም አይወስንም፣ ጌታ አስራዳ አይወስንም። መደራደርም ምንም ተቋም ከሆነ ምንድነው ጠቅላላ ጉባኤ። እደግመዋለሁ፣ የድርጅቱ ከፍተኛ ስልጣን የጠቅላላ ጉባኤው ነው። ጠቅላላ ጉባኤው ከማዕከላዊ ኮሚቴ፣ ከስራ አስፈጻሚዎች፣ ከምክትል ሊቃነ መናብርትና ከየአካባቢው ስራ አስፈጻሚዎች ይዋቀራል። በቁጥር ብዙ ነው የሚሆነው። አይ ቲንክ ከ100 በላይ ነው የሚሆነው የሚመስለኝ። እነዚህ ሰዎች በአማራ ስትራቴጂካዊ ጉዳዮች ላይ በቮቲንግ ፕሮሰስ ቮት ያደርጋሉ። በማጆሪቲ ቮት ካለፈ ተፈጻሚ ይሆናል። ስለዚህ ድርጅቱ ከወያኔ ጋር እንዳይሰራ ገብተህ መዋቅር መቆጣጠር ነው። ድርጅቱ እንዳይበለጽግም ገብተህ መዋቅር መቆጣጠር ነው። እንደ ማስረሻ ሰጤ እንደ ጦጣ ፓርክ ውስጥ ብትዞር ምንም ልታመጣ አትችልም ማለት ነው። ያው ይሄን ስላደረጉ ኬዝ 1 ተዘግቷል። ለጠቅላላ ጉባኤ ፋይሉን ልከኗል። ኬዝ 2 ለምን ከሌ ተካተተ? ለምን ገሌ እዚህ ድርጅት ተካተተ? ከ19 ለምን እዚህ ድርጅት ውስጥ ተካተቱ የሚባሉትን ሰዎች መዘርዘር እንችላለን። መከታው ለምን ተካተተ የሚላለ፣ ዘመነ ለምን ተካተተ የሚላለ፣
አስረስ ለምን ተካተተ የሚል አለ። ጌታ አስራደ ለምን ተካተተ የሚል አለ። ጀነራል ተፈራ ለምን ተካተተ የሚል አለ። ሳሚ ለምን ተካተተ የሚል አለ። ተሳስቻለሁ። እነዚህ ሁሉ ሰዎች እሺ እንዴት አድርገን አናካታቸው? አንተ ጀነራል ተፈራ መግባቱ ደስ ብሎ የሆነ ሰው ይውጣልኝ ትላለህ። ጌታ አስራደ መግባቱ ደስ ብሎት የሆነ ሰው ይውጣልኝ ይልሃል። መከታው መግባቱ ደስ ብሎት እገሌ ይውጣልኝ ይልሃል። እስክንድር መግባቱ ደስ ብሎት እስክንድር ለምን ገባ ይላል። ይህንን ሁሉ ፍላጎት ማስተናገድ ይቻላል ወይስ በፊት ከተደረጉ ዘመቻዎች እንነሳና የነበሩት ዘመቻዎች ምንድን ናቸው? እነማን ናቸው የዘመቱት? ሁላችን እኔን ጭምር ማለት ነው። እኔ ፕሮፓጋንዳ ቅልበሳ ነው በነገራችን ላይ። ኦኬ ጌታ አስራደ በብልጽግናነት ተከሷል። ትግል ይጠልፋል ተብሎ ተከሷል። ዛሬም ድረስ የሚከሱ ሰዎች አሉ። ድርጅቱ ምን አለ? ድርጅቱ ዝም በል ቀጣፊ። ጌታ አስራደ ወንድማችን ነው። አፍህን ዝጋ። ዩሪ የምትባል እገሌ የምትባል ምናምን የምትባል አፍህን ዝጋ። ጌታ አስራደ ከጠቅላላ ጉባኤው ውጭ ሆኖ ድርጅቱን ለብልጽግና ሊሸጠው አይችልም። አፍህን ዝጋ አለኝ። በቃ አፍህን ዘጋለህ ማለት ነው። አለቀ። ይመጣል አስረስ እንደዚህ ከህወሓት ጋር ምናምን ጠቅላላ ጉባኤው ዝበል ቅድም ጌታ አስራደ ብልጽግና ነው አልክ። ደግሞ አሁን የቀረህ አስረስ ነበር። ደግሞ አስረስን መተህ ህወሓት አልክ። አፍህን ዝጋ። ከጠቅላላ ጉባኤው የሚያመልጥ እኮ የለም። እዚህ ጠቅላላ ጉባኤ ውስጥ እነማን እንዳሉ ታውቃለህ አለ። የየቀጠናው ስራ አስፈጻሚዎች 11 12 ሊሆኑ ይችላሉ። የየቀጠናው ስራ አስፈጻሚዎች ሊቃነ መናብርቶች እንዳለ ደግሞ በየአደረጃጀት የሚመሩ በቁጥር ከ100 እስከ 200 ምናምን የሚሆኑ ምናምን ጠቅላላ ጉባኤ ውስጥ ያሉ ሰዎች አስረስ ህወሓት ጋር እንስራ ሲላቸው ቁጭ ብለው አያዩም። የድርጅቱ እኮ ዋነኛ የስልጣን ባለቤት ጠቅላላ ጉባኤው ነው። ደደብነህ እንደ አፍህን ዝጋ ምናምን አሉ። በቃ አፍህን መዝጋ ነው። ምክንያቱም ሀሳብ አልተሸጠም። ለፕሮፓጋንዳ ራስህ ላይ መዝመት ትችላለህ፣ ግን ሀሳቡ አልተገዛም። በቃ ጌታ አስራደም ብልጽግና አይደለም፣ አስረስም ህወሓት አይደለም። በቃ በስትራቴጂ እናወራለን፣ ሀሳቦች ይቀርባል፣ እንፋለምባቸዋለን፣ እንቀጥላለን አለ። ጠቅላላ ጉባኤው እኔ ነኝ የመጨረሻ ድምፅ ሰጪ። እዛ ውስጥ ደግሞ ትክክለኛ የገበሬው ልጆች አሉ። በየአካባቢው ያሉ ስራ አስፈጻሚዎች አሉ። የሸዋ ስራ አስፈጻሚ ይዋቀራል፣ የጎንደር ስራ አስፈጻሚ ይዋቀራል፣ የወሎ ስራ አስፈጻሚ፣ የየቀጠና ስራ አስፈጻሚ፣ የሁሉም የጎጃም ስራ አስፈጻሚ ይዋቀራል። እነዚህ ስራ አስፈጻሚዎች የጠቅላላ ጉባኤው አካል ናቸው። ደይሴ አፍህን ዝጋ። ምን ይበል እንግዲህ ይሄ ድርጅት በጌታ አስራደ በኩል ብልጽግና፣ በአስረስ በኩል ህወሓትን አገለገለ እያልክ ሁለት ነገር ልትከሳው አትችልም እኮ። ደግሞ እንደ ስትራቴጂ ነው። ለምሳሌ አንድ ሰው ተነስቶ ድርድር ያዋጣል ብሎ ሀሳብ ሊያመጣ ይችላል። ለምን አመጣ አትለውም። እንደማያዋጣ በማስረጃ ታስረዳለህ፣ ትጨቃጨቃለህ። የራሱ የስትራቴጂና የፖሊሲ ጥናት ክፍል አለው። የፖለቲካ መምሪያው እዚህ ላይ ከፍተኛ ቢኮዝ የፖለቲካ አቅጣጫ ስለሆነ አቅጣጫችን ጦርነት ይሁን ድርድር ይሁን ምናምን የሚለውን ጌታ አስራደ የራሱን ጠቀም ያለ በስሩ የሚያደዋቀረው ኮሚቴ ጠቀም ያለ ኦፒኒየን ሰጥቶት እነ ሄኖክ አዲሴ ምናምን አድርጎ በሊቀመንበሩ አድርጎ የት ነው የሚሄደው? መጨረሻ ላይ ዘመነ ካሴ አይደለም የሚፈቅደው፣ ማዕከላዊ ኮሚቴውና ጠቅላላ ጉባኤው ነው። ጠቅላላ ጉባኤው ለመሰብሰብ 2/3 ድምፅ ስለሚያስፈልግ ማዕከላዊ ኮሚቴው ይህንን ይወስናል። አለቀ። ከዚህ ውጭ ፖለቲካ የለም። ከተሳሳትኩኝ 1 ቁጥር፣ ልክ ነህ የምትሉ 2 ቁጥር፣ ልክ ነህ የምትሉ 2 ቁጥር። ዩሪ ተሳስተሃል 1 ቁጥር፣ ዩሪ ልክ ነህ 2 ቁጥር። ሶ ዩ ፊል ኮንፊደንት አይደል? ዶክመንቱን እያሳየዋችሁ ስለሆነ ማለት ነው። ኦኬ ፐርፌክት። ቅሬታ ያለው ይኖራል። ምንም ማድረግ አይቻልም። እኔ እንደ አማራ ይህን ድርጅት አፍርሱ ብዬ ሪኮሜንዴሽን አልሰጥም። አሻሽሉ ላለሁ በዚህ መዋቅር ውስጥ ቅር የተሰኙ ለምሳሌ በሚኒሊክ እዝ በኩል የቀረቡ ቅሬታዎች መደመጥ አለባቸው፣ መልስ ማግኘት አለባቸው። ወንድሞቻችን ሀምብል እንዲሆኑ ጠይቃለሁ። ቅሬታዎችን አስተናግዱ። ይህን ድርጅት ግን አፍርሱ የሚል
ጠላቶኜ ታሪኬን በቆሻሻ ማባዛ ደደብም አይደለም። ሁለተኛ ነገ የምሰጥህም መፍትሄ የለኝም። በነገራችን ላይ የለም። እኔ የመጨረሻ ጊዜ እስክንድርን፣ ጌታ አስራደን፣ ዘመንን፣ መሬን፣ መከታውን ሀብቴምና በአንድ ድርጅት ውስጥ ማስቀመጥ ነበር የኔ የመጨረሻ ጊዜ። ሌላ መፍትሄ የለኝም። በቃ ይሄ ነው። ብትወቅጠውም ምንም ብትለውም ብተቸውም ኦኬ ድርጅቱ ቅሬታ ካለ ጥሩ ነው፣ ይሻሻል። ውስጠ ድርጅት ትግል ማድረግ በነገራችን ላይ ይኸውላችሁ ጠቅላላ ጉባኤ እንዴት እንደሚሰራ ልንገራችሁ። ከህወሓት እኮ ጠቅላላ ጉባኤ ምናምን ከብዙ ነገር መማር ትችላላችሁ። ጠቅላላ ጉባኤ ሎቢንግ ትሰራለህ። ሀሳብህን ይዘህ ይህ ሀሳብ ያዋጣል፣ ይህን ደግፉ፣ ይህን ሀሳብ ያዋጣል፣ ይህን ደግፉ ትነጋገራለህ። የከተና ምናምን ሰዎችን በሀሳብ ፐርስዌድ ለማድረግ ትሞክራለህ። ሀሳብ አሸናፊ እንዲወጣ ማለት ነው። ዲሞክራሲያዊ አሰራር ነው። ከዛ 50+1 ነው። 50+1 ማጆሪቲ ቮት፣ በማጆሪቲ ቮት ይወሰናል ማለት ነው። አለቀ። ይሄን ድርጅት የህወሓት እያሉ እኔ ወንድሞቻችን የለፉበትን እዚህ ውስጥ የተቸናቸው ሰዎች አሉ። የአይን ቀለም አላማረኝም ብለህ የምጠላው ሰው ሊኖር ይችላል። ፎርዛት ማተር እዚህ ውስጥ እስክንድር ቢኖር ብዙ ቅር አይለኝም ነበር። እኔ እውነት ለመናገር በመውጣቱም ከዚህ ከፖሊት ቢሮ ምናምን እንዳባል መቀጠሉም የራሱ ምርጫ ነው። ቴንክ ዩ ፎር ዩር ሰርቪስ ብሎ አጀንዳውን መዝጋት ነው። ይዘመትበት ምናምንም የሚለው አካሄድ እኔ የፖለቲካ ብስለት የጎደለው ነው። እስክንድር በቃ ከፖሊት ቢሮ መስራት አልችልም ብሎ ሪዚግኔሽን አረገ። ምንድን ነው አጀንዳ ብታደርገው? ምንድን ነው ቴንክ ዩ ፎር ዩር ሰርቪስ ብትኖር አብሮን ደስ ይለን ነበር። አስብበት። ኔክስት ታይም ለአንተ የሚሆኑ ቦታዎች አሉ። ፎርዳት ማተር በምርጫም ተመርጦ ድጋሜ ሊቀመንበር የመሆን እድል አለው ጠቅላላ ጉባኤው ከመረጠው። ሶ ቲንክ አባውት ኢት። አሁን ላይ ግን በፈለክበት አገልግል። ወንድማችንና ኮንትሪቢዩት አድርገሃል። ላደረግከው አገልግሎት እናመሰግናለን። ኬስ ክሎዝድ አለቀ። የምን አጀንዳ ነው? ጋዜጠኛው ስሜታዊ፣ አክቲቪስቱ ስሜታዊ፣ ቤቴ ይፍረስልኝ። አንድ ምሳሌ ልስጣችሁ። ይኸውላችሁ ቤት ገነባህ፣ ጣራው አፈሰሰ፣ መስኮቱ ምናምን ተበርቅሷል። ምንድነው የምታደርገው? ጣራውን ትጠግናለህ፣ መስኮቱን ለጊዜው በመጋረጃም ቢሆን ምናምን፣ ከዛ ናጤ ጠርተህ መስኮት ታሰራለህ። ቤቱን አታቃጥለው። ወይም ደግሞ በቃውን የአማራን ትግል ትቼዋለሁ ብለህ የመንደሩ የኢትዮጵያ ታጋይ ሆናለሁ የአማራ ነገር ተስፋ ቆርጫለሁ ብለህ የቤትን ቀዳዳ መድፈን ያቃተ ሰውዬ በሲኤምሲ ላሉ ቤቶች በሙሉ ታገላለሁ ለቤቴ ትቼ ምናምን ብለህ አትወጣም። አሁን በአማራ ውስጥ ያጋጠመን እሱ ነው። አማራ እንዲህ ስላለ በኢትዮጵያዊነት ቆሜ ምናምን እኔ የአማራ ነገር በቃ ለምን እዛ ጋር ዩሪ ታደሰን ጎጠኞች ሰደቡት፣ እዛ ጋር ጎጠኞች ተከራከሩ፣ እዛ ጋር እንትና የምትባል ጎጠኛ ድርጅቱ የኔ ነው አለች፣ እዚህ ጋር እንትና የሚባል ጎጠኛ እንትና አለ፣ እዛ ጋር እንትና የሚባል ወገን ይኸውላችሁ ይሄ ትግል የእነዚህ ገበሬዎች ትግል ነው። የአንተ የፖለቲካ መራቀቂያ የሆነ ሰው ስለሰደበ ትግል የምታፈርስበት፣ የሆኑ ሰዎች እንደ ግለሰብም እንደሆነም ነገር ስለሰደቡ፣ የሆኑ ሰዎች ድርጅት ስለደገፉ እነዚህን ገበሬዎች መካድ አትችልም። እነዚህ ገበሬዎች they have no say በፖለቲካል ፕሮሰስ ውስጥ ይገባል። ዲሞክራሲ ኤክሰርሳይዝ እያደረግን ነው። የተቋም ግንባታ ላይ ነን። ከመሰዳደብ ምናምን ውጪ እጣ ፈንታ የለንም። እንጂ ካልተረገምክ በስተቀር አሁን ዩሪ ታደሰን ምን ብለህ ትሰድበዋለህ? እርጉም ካልሆንክ በስተቀር አንዱን ነው አማራ ነህ ነው ሌላ ቦታ በሄድ ባስከብር ነው። እርግማን ካልሆነ በቃ ይሄ ችግር የለውም። እኔ ማናፕ በቃ ወጥ አድርጌው ቀጥላለሁ። የኮንዶም ትራፊም አለኝ ዛጋ ምናምን አንዳንዱ የሆነ ነገር ይላል፣ አንዳንዱ ውሮ ይላል፣ አንዳንዱ ቶም ኤንድ ጄሪ። እንደውም አዲሱን ድርጅት ትላንት ቶም ኤንድ ጄሪ በኔም ቶም ኤንድ ጄሪ ተብዬ ደርሶኛል ካርቶኑ እና በጣም ያሳቀኝ። ግን በጣም ደስ ያለኝ ነገር አዲሱንም ድርጅት ቶም ኤንድ ጄሪ አድርገውታል እና ማስረሻ ሰጤ ቶም ነው፣ አፋብን ደግሞ ጄሪ ነው። በነገራችን ላይ ቶም ኤንድ ጄሪን አይታችሁት ታውቃላችሁ? ቶም ኤንድ ጄሪን ያየው ሰው አለ? ልጅ ሆኖ እኔ እያንዳንዱን ኤፒሶድ ቁጭ ብዬ ቶም ኤንድ ጄሪን በጣም ምጥጥ አድርጌ ያየሁት ነው ልጅ ሆኜ። ፍሬንድስ የሚባል ደግሞ ኮሜዲ ነበር አይደለ? ፍሬንድስ ቁጭ ብዬ ፍሬንድስ እኔ አንዱን ኤፒሶድ እንደ 40 ጊዜ ምናምን ሁሉ ሳለ እንደ ጅል እስቃለሁ እና እዛ ላይ ጆዊ የሚባል ገጸ ባህሪ ያለ ገና ሲያወራ መሳቅ የሚል ሰው እነዚህን ኤፒሶዶች እያየው ነው። አንተ
ማስረሻን ቶም አድርገህ አፋብንን ጄሪ ካረከው እኮ እስማማለሁ። እኔ እስማማለሁ። ቶሜን ጄሪን ያያችሁ ሰዎች አላችሁ። አፋብንን ጄሪ ካረክ እኔ እስማማለሁ። ባይዞ ቅሬታ የለኝም። ለምን መሰላችሁ? ጄሪ ሁልጊዜ ቶምን እንዳንከራተተችው ወጥመድ ቶም ድመቱ ነው፣ ገዘፍ ያለ ነው። ጄሪ ጥንጥዬ ናት፣ አይጥ ናት። ዩቲዩብ ላይ ቶሜን ጄሪ ብላችሁ አንድ ኤፒሶድ እዩና እኔ የምለው ይገባችኋል። በእያንዳንዱ ኤፒሶድ ላይ ጄሪ ቶምን እንዳስለቀሰችው ነው። ወጥመድ ታዘጋጃለች። ባዘጋጀላት ወጥመድ ጣቱን ታስቆርጠዋለች። ሌሎች ድመቶች ጨምሮ ይመጣል። ከዛ የሆነ የአሳዳሪዎቹን ቤት ታፈርስበታለች። አሳዳሪዎቹ መጥተው ይቀጠቅጡታል። እኔ እስማማለሁ። ቶሜን ጄሪን ያላዩ ሰዎች ናቸው ያንን ካርቶን የሚሰሩት እንጂ ማስረሻ ቶም ሆኖ አፋብን ጄሪ ከሆነ ይስማማኛል። በካርቶንም ስትሰሩ እኔን እንደ ጄሪ ብትስሉኝ አይላቭት። ቶም ጅል ነው። ቶም በቃ ሁሌ ባመጣው ጌም ሁሉ ቢት እንደተደረገ ነው። አንድ ኤፒሶድ ላይ ቶም ጄሪን አሸንፎ አያውቅም። ሁሌ እንዳለቃቀሰ፣ ሁሌ በሳይዝ እንደተመካ፣ ሁሌ በብልሃት እንደተበለጠና ቶሜን ጄሪን ያላዩ ሰዎች ናቸው ኢቭን የቶሜን ጄሪ ካርቶንን የሚሰሩት። አፋብህን ለማጣጣል ከሆነ አፋብንን ለማጣጣል ከሆነ አፋብንን ቶም ነው የምታደርገው፣ ለውጡት ለማለት ነው። ጄሪ ብልሃናት ሁሌ መከራ የምታበላ እና እኔን ስታቀናብሩኝ ጄሪ ነበር ያደረጋችሁኝ። ይስማማኛል። ላይላቭ ግን ኤፒሶዱን ያላዩት ሰዎች ካርቶን አትስሩ፣ ተው እንዴ። አሁን ቶሜን ጄሪ እኛ አድገንበት ምናምን እና ጌም ትጫወቱ ነበር፣ ቪዲዮ ጌም ድሮ ማሪዮ ብሩስ ምናምን ተጫውቶ ያደጋል። እስኪ ማሪዮ ብሩስ ተጫውቶ ያደገ ሰው አንድ ቁጥር ይጻፍልኝ። ማሪዮ ብሩስ ተጫውተን ጌም በጆይስቲክ ማለት ነው። ታስታውሳለህ? ጆይስቲክ ታውቃላችሁ? በጆይስቲክ ከቲቪ ጋር አገናኝተ ጌሙ እንዲህ ስክት ምናምን አድርገኸው ነው ደግሞ እና ማሪዮ ብሩስ ዲን ምናምን እያለ ያድጋል። ካሮት ሲበላ ከዛ ጉድጓድ ውስጥ ይገባል። ከዛ በጭንቅላቱ በቴስታ ብሎ ምናምን ህይወት ትርፍ ያገኛል። ማሪዮ ብሩስ ተጫውተን በቶሜን ጄሪ ከት ብለን ስቀን ምናምን ነገር ደላዮን ኪንግ ምናምን ደስ ብሎን አይተን አደግ ስንል ደግሞ ፍሬንድስ ምናምን ኮምኩመን ምናምን እኮ የመጣን ሰዎች ነን እና ወገን ካርቶኑን ወይ ጠይቁ ለማለት ኤኒዌይስ። ግን እሱ እንዳለ ሆኖ እሺ፣ አንዱ ሁለት ነገር ልጨምር። እኔ እኮ ችግር ነው ብቻ። እሺ በቃ እኔ ምንም አላወራም። የዛሬዋን ፕሮግራም ልጨር አስገባለሁ ገስት አስገባለሁ። ድርጅታችን አፋብህን ትደግፋላችሁ፣ እኛ ለእናንተ ቦታ እንለቃለን። ድርጅቱን ምርጥ ልጆች አላችሁ እዚህ ፕላትፎርም ላይ እኛን የምትደግፉ ማትደግፉ፣ በደንብ ድርጅቱን ተረክባችሁ በስነ ስርዓት በክብር እንለያያለን። ወገን አይመስላችሁም? እኛውን የፖለቲካ እርጅና አለ አይደለ? በፖለቲካ ብዙ ለፍልፈናል። ቤት ስንከፍት 8 ሰዓት ነው የምናወራው። ፕሮፓጋንዳ ብዙ ሰርተናል፣ ስህተትም ሰርተናል። ፖለቲካ ብዙ አሁን ተረከቡና ይልቅ አትግደርደሩ። ምንድን ነው መግደርደር ነው? ለነገሩ ያው ነው። አማራ ነው እኮ አይደል? ጎንደርም ጎጃምም ከምንም ነው። እና መግደርደር ምንድን ነው? አትግደርደር። ደግፉ። አይዞህ። እውነት ምንም እገሌ ስለደገፈው ድርጅት አልደግፍም፣ እገሊት ወጥታ መጀመሪያ ከበሮ ስለመታሽ ድርጅት አልደግፍም። ደግፉ ድርጅቱ። ምንም አትሆኑ። ሆነስትሊ ጥቅማችሁ የሚከበርበት ነው። ወይ ትደራደሩበታላችሁ ወይ ጦርነት ትዋጉበታላችሁ። ተደራደሩ። ጠቅላላ ጉባኤው ወስኖ በዚህ ነገር በጦርነት ሳይሆን በእንደዚህ ያስከብራለሁ ካለ ቴንክ ዩ ፎር ዩር ሰርቪስ። እንኳን እንደነ ማስረሻ ሰጥ ያላዋረዳችሁን። በተቋም ክብር ያለው ድርድርም አንድ ነገር ነው። ምክንያቱም ቢያንስ ጌታቸው ረዳን ተሐድሶ ወሰድክ ብሎ ከነቦርጩ ፎቶ አላነሳው። የተቋም ድርድር ስላደረገ፣ ዓለም አቀፍ ድርድር ስላደረገ፣ ፕሪቶሪያ ድርድር ስላደረገ። ማስረሻ ሰጤን እኮ ጉርድ ፎቶ ላይ ቦርጭ ይገባል። ቦርጭን እኮ አስገብተውታል። ይሄ የፓስፖርት ባዮሜትሪክስ ፎቶ ላይ ቦርጭ እኮ አስገብተው ነው እኮ ልጁን እኮ ፎቶ ያነሱት። እውነት በጣም ግን ግፍ እየሰሩባቸው ነው። የሸምሱን ሱፍ አልብሰው ደግሞ ጫማ አይገዙላቸውም እንዴ? አሁን 4 ኪሎ ፕላዛ ጋር የተነሱት ፎቶ ሁሉም ሸፋፋ ጫማ ነው ያደረጉት። ያው እዛው ከትግል ማለት ፎቶ ከወገብ በላይ ነው የሆነ ከወገብ ሱፍ ምናምን ነው እንዲህ ነው የምናነሳችሁ። ጫማ ይላል እንዴ? አርፋውን እዚህ ጋር ዝም ብለህ
ታድሶንስ ወድና ሁለተኛ አማራም አልሆንም ብለህ እንትን በል እንጂ ደግሞ እዚህ ጫማ ይላል እንደ ምናምን እያለ አሽከር ነፍጠኛ ቆማጣ 4 ኪሎ ፕላስ ደግሞ 4 ኪሎ የአባቶቼ ቤተ መንግስት ነው ይላል እንዴ? ና ተሰለፍ እዚህ 4 ኪሎ ፕላዛ ጋር ሆዳም ጠጃም ምናምን እያለ ሙልጭ ምናምን እያረገ አራክሰው አዋርደው እንደ ጦጣ ፓርክ ለፓርክ አዙሮ አዲስ አበባ እንደው አንዴ ምን አሉ ንጉሱ ልጃቸውን በኩዴታ ተደርጎባቸው ነበር። የኩዴታ የሚመስልና መግለጫ አስነበቡት በአባቱ ላይ። ከዛ ምን አሉ አስፋውሰን ነው አልገወራሽ ረሳሁት ከተሳሳትኩ አረሙኝና ምን አለ ዛሬ ሞተህ በሬሳ ላይ በጨፈርን ምናምን ነው ያሉት አሉ ወደ ሀገር ሲመለሱና እንዲህ ነው አሁን ዛሬ አዲስ አበባ ቻይና መስላለች ምናምን የሚለው ሰውዬ በቃ እንዲህ አይነት ሆዳ ምናምን አማራ ስታይ በቃ ጥፍር ውስጥ ተደበቅ ይሄ ስነ ልቦና ስብርብር በቃ የሚጠፍህ ፀጉር ሰውነት ላይ ያለው ፀጉር ይቆማል ምናምን በቃ ለእሱ አንተ ብትሞት እዛ ጋር ምናምን ደስ ይላል እንዴ? አዲስ አበባ እንደ ቻይና ሆናለች ምናምን ወገን ዝምታ እኮ ወርቅ ነው። እነዚህ ሰዎች ምን ሊያደርጉን ያሰቡት? እኔ በጣም ነው ማዝነው። እንደ አማራ በዚህ ስነ ልቦናችሁ ካልተጎዳ ይኸውላችሁ ፈርጥጦ የሚወጣው ድርጅትን ቀብጠህ አፍርሰህ እምትሆነው 4 ኪሎ